ቻው ቻው ዱባይ እየተባለ እንግዲህ ሰይድ ወረባቦ ዛሬ ትኬት ቆርጠው ሸኝተውታል። አልহামዱሊላህ ለኩል ሸይ ለሁሉም ነገር አላህ ምስጋና ይገባው። አረብ ሀገር ለምትሄዱ በተለይ በፍሪ ቪዛ ትልቅ ማስጠንቀቂያ ጭምር ነው። በፍሪ ቪዛ ሳውዲ ላይ የምትመጡ ወንድሞቼ በአላህ አትምጡ። ወላሂ እኛ ለእናንተ ተሳቀቅን። ስራ የለም። አላሁ አክበር። እጅግ የሚያስደስት መረጃ ከ40 ቀናት ከተዘጋ በኋላ ማለት ነው በአልአቅሳ መስጂድ የፈጅር ሰላት ለመጀመሪያ ጊዜ ተከናውኗል። ሱብሃንአላህ። ድንገተኛ ሞት በጣም በዝቷል። አሰላሙ አለይኩም ወራህመቱላህ። ዛሬ ካጠብኩትና ከቀበርኳቸው ጀናዞቹ የሁለቱን አማማት አካፍላችኋለሁ። የባንክ ተጠቃሚዎች አስቸኳይ ጥብቅ መረጃ ነው፣ ሁላችሁም አዳምጡት። فمن شرح الله صدره للإسلام فهو على نور من ربه. አህለን ወሰህለን ወመርሐበን። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ዱና የተከበራችሁ ለክተቶች በላችሁበት የአላህ ሰላም ዝነት ተረድኤት ቸርነት ኢንሻአላህ ዛሬም ከመገደ ተመለከታችሁት አነጋገር የተወደዱ የተማረጡ እንዲሁም ደግሞ እስላማዊ ቪዲዮ ኢንሻአላህ እነዚህ ቪዲዮዎች በጋራ እንመለከታለን። ወሳኝ መረጃም አለ። አብራችሁን ቆዩ። ላይክ ያደርጋችሁ ለቤቱ አዲስ ከሆነ ሰብስክራይብ አድርጉ፣ ተቀላቀሉ። ኢንሻአላህ ወደ ቪዲዮ አለፍኩላችሁ። ከባንክ ጋር ተያይዞ በተለይ ትናንትና ሁሉ የሁላችሁም አካውንት ይዘጋል ብዬ ነበር። እስከ ትናንትና ቀን 30 ነበር፣ ዛሬ 1 ነው። ከዛ ጋር ተያይዞ አዲስ መረጃ ወጥቷል። በጋራ እንመለከት። የባንክ ተጠቃሚዎች አስቸኳይ ጥብቅ መረጃ ነው፣ ሁላችሁም አዳምጡት። እንደሚታወቀው እንግዲህ የኢትዮጵያ ብሔራዊ ባንክ የባንክ አካውንትን ከፋይዳ ዲጂታል መታወቂያ ጋር ለማጣመር ሰጥቶት የነበረው ጊዜ ትናንትና መጋቢት 30 መጠናቀቁ የሚታወቅ ሲሆን ይህንንም ተከትሎ የጊዜ ገደቡ ለአንድ ጊዜ እንዲራዘም መወሰኑን ከቲክቫ ኢትዮጵያ ያገኘነው መረጃ ያመለክታል። እናም ሊራዘምበት የቻለበትን ምክንያት እስካሁን የተመዘገበው ሰው ቁጥር አመርቂ ባለመሆኑና በአንዳንድ ባንኮች ላይ የታዩ የሲስተም ችግሮችን ለመፍታት ሲባል ለአንድ ጊዜ እንዲራዘም ተወስኗል። እናም እስከ መቼ ድረስ እንደተራዘመ እስካሁን ያልታወቀ ሲሆን በቀጣይ ይፋ እንደሚደረግ ብሔራዊ ባንክ ለቲክቫ ኢትዮጵያ አስታውቋል። እናም እስካሁን ድረስ የባንክ አካውንታችሁን ከፋይዳ ጋር ያላጣመራችሁ ሰዎች ባንኮች ባዘጋጁት ኦንላይን ሊንክ ወይንም በአካል በየምትጠቀሙበት የባንክ ቅርንጫፍ በመቅረብ ማጣመር ትችላላችሁ። እጅግ አስደሳች መረጃ ሰምተናል። ላልተወሰነ ጊዜ ተራዝሟል ማለት ነው። የሁላችንም ንግድ ባንክ ገንዘቦቻችን እንግዲህ ሊታገዱ ወይም ደግሞ ሊዘጉ ነበረ። ከጋም ጋር ተያይዞ ትናንትና አብራርቼላችኋለሁ ከፋይዳ ጋር። አሁንም ለእናንተ ነው እንግዲህ ብዙ ሰዎች ይህን ነገር ስላላገናኙ ያ ታሳቢ ተደርጎ ተራዝሟል ማለት ነው። ሁላችሁም በተለይ ውጭ ሀገር ያላችሁ ይሄ ነገር ፊክስ ወይም እንዲስተካከልላችሁ ልታደርጉ ይገባል ብዬ አምናለሁ። ምክንያቱም ብራችሁ እንግዲህ ማንቀሳቀስ አትችሉም አካውንታችሁ ስለሚዘጋ ማለት ነው። ከዲጂታል መታወቂያ ጋር ሁላችሁም አያይዙ ኢንሻአላህ። እጅግ የሚያስገርም ነው። ከ40 ቀናት ከተዘጋ በኋላ ማለት ነው በአልአቅሳ መስጂድ የፈጅር ሰላት ለመጀመሪያ ጊዜ ተከናውኗል። በኢየሩሳሌም የሚገኘው አልአቅሳ መስጂድ ማለት ነው በእስራኤል ባለስልጣናት ለ40 ቀናት ነበር ተዘግቶ የቆየ ማለት ነው። ነገር ግን ዛሬ ሐሙስ የመጀመሪያው የፈጅር ወይም ደግሞ የሌሊት ሰላት ወደ 3000 የሚጠጉ ምዕመናን መሳተፋቸው እንግዲህ የአልቅዱስ ገዢ መስሪያ ቤትም አስታውቋል ማለት ነው። ምዕመናኑ ወደ ስፍራው መግባት የቻሉትም በእስራኤል ደህንነት ኃይሎች ማለት ነው በኩልም ከፍተኛ የፍተሻና የጥበቃ እርምጃዎች በነበሩበት ወቅት እንደሆነም ተገልጿል። ሆኖም ግን በሂደቱ ላይ አንዳንድ ምዕመናን ላይ ጥቃት እንደደረሰባቸው መስሪያ ቤቱ በሰጠው መግለጫም አስታውቋል። አላሁ አክበር። እጅግ የሚያስደስት መረጃ ተሰምቷል። ማሻአላህ። ምንድነው እሱ እንግዲህ ከ40 ቀናት በኋላ አቅሳ መስጂድ ተከፍቶ ሶላተ ሱብሂ ተጀምሮበታል። ሶላት መሰገድ ተጀምሯል። እስራኤል ናት አልአቅሳ መስጂድን እንግዲህ በነሱ ኃይል አዘግታ ነበር ላልተወሰነ ለ40 ቀናት ማለት ነው። አሁን ይፋ ሆኖ ተከፍቷል ማለት ነው። እጅግ በጣም የሚያስደስት ነው። አልহামዱሊላህ ረቢል ዓለሚን። ኢንሻአላህ ለወንድሞቻችን አላህ የዘላቂ መፍትሄ ዘላቂ ሰላም ያምጣላቸው ለማለት እወዳለሁ። 3000 ህዝብ አካባቢ ነው እንግዲህ ሱብሂ የሰገደው። በመሃል ደግሞ አንዳንድ ጥቃት የደረሰባቸው ሰዎችም የተጎዱ እንዳሉ እየተነገረ ነው። አላህ እስከ መጨረሻ ድረስ ሰላም ያደርገውላችሁ ዱአ አድርጉ። እጅግ የሚያስደስት መረጃ ነው። ይህ ልጅ የኛ ሀገር ልጅ ነው። ነገር ግን በተለይ አረብ ሀገር ለሚሄዱ በተለይ በፍሪ ቪዛ ለሚሄዱ እጅግ ማስጠንቀቂያ ነገር ጭምር አስተላልፉ። በፍሪ ቪዛ ሳውዲ ላይ የምትመጡ ወንድሞቼ በአላህ አትምጡ። ወላሂ እኛ ለእናንተ ተሳቀቅን። ስራ የለም። ማሳደሻ ደርሶበት ማለት ነው። ወላሂ እኔ ከምሬ የምነግራችሁ ነገር አንድ ጓደኛዬ ማሳደሻ ስራ አጥቶ ማለት ነው። የምታሳድሱት በራሳችሁ ብር ነው። በ2 ዓመት ነው የምታሳድሱት። ደርሶበት ምንም ስራ ሳይሰራ እሰቡት። የሚበላው ከራሱ ነው፣ ቤት ኪራይ ከራሱ ነው። ማሳደሻ ደረሰበት። ከየት ያምጣ ልጅ? በፍሪ ቪዛ በቃ እንደምንም ብላችሁ በኮንትራት ነው ቶሎ በቃ
ከመጣችሁ በኮንትራት ነው ሰው ለስራ በፍሪ ቪዛ አትምጡ። በቃ ወላሂ ለስራ በፍሪ ቪዛ በቃ ጭራሽ አታስቡት። የምታወጡት ብር ያን ብዙ ነው። እዚህ ጋር መጣችሁ ስራ የምትሰሩት ፈልጋችሁ በራሳችሁ ነው የምትሰሩት። ከእንደገና ምግብ ከእናንተ ነው፣ ቤት ኪራይ ከእናንተ ነው። ኧረ ቢስሚከ ረቢ ትልቅ መረጃም ጭምር ሰምተናል ብዬ አስባለሁ። ምክንያቱም ብዙ ሰዎች ስራ እያጡ ነው፣ 500-600 ሺህ ከዛ በላይ እያወጡ ይሄን ነገር እኔም ሰምቻለሁ። ይሄ ደግሞ በቅርብ የሄደ ገና ረመዳን ውስጥ መሰለኝ እንግዲህ የሄደው ይሄ ወንድማችን ማለት ነው፣ የኛ አካባቢ ልጅ ነው። ነገር ግን በዚህ መልኩ እሱ ያየውን ነገር እና ብዙ ሰዎች እየተሰቃዩ እንደሆነ ደግሞ ለህዝቡም ጭምር መልእክት አስተላልፏል። እባካችሁ ጥንቃቄ አድርጉ። በኮንትራት ሂዳችሁ ብትሰሩ ይሻላል። በፍሪ ቪዛ 500-600 ሺህ ብር አውጣችሁ ስራ የለም፣ ኢቃማ ማሳደሻ የለም። ብዙ ነገር ነው እየተቸገሩ የሚገኙት ወንድሞቻችን እህቶቻችን ማለት ነው። ስለዚህ ጥንቃቄ አድርጉ። ሴቶች በተለይ ነገር ግን ያገኛሉ። በተለይ ወንዶችን ያማክላል ይሄ ነገር ማለት ነው። ኢንሻአላህ አላህ ስራ ይስጣችሁ ነው የምለው። አሰላሙ አለይኩም ወራህመቱላህ። ዛሬ ካጠብኩትና ከቀበርኳቸው ጀናዞቹ የሁለቱን አሟሟት አካፍላችኋለሁ። እስከ መጨረሻ ስሙትና አስተማሪ ነው ይሄ ነገርማ እከሌ ሊሰማው ይገባል ይማርበታል ብላችሁ የምትሏቸው ሰዎች ካሉ ሽር አድርጉላቸው። እኔ አሁን ያጠብኩት ጀናዛ አንደኛው ጀናዛ ትላንት በሰላም ከቤት ወጥቶ የፈለገው አይነት ልብስ ለብሶ ነበር የወጣውና ያን ልብስ ጀናዛው ላጥብ ስለኔ ነኝ ያወለኳቸው። ሌላኛው የቀበርኩት ጀናዛ ደግሞ ትላንት አባቷን መግሪብ ላይ ወደ መስጂድ ሂድ ብላው አባቷን የላከች ልጅ ልክ ከቤት እንደወጣ ነው ጩኸት ሰማና አባት ወደ መስጊድ ሳይደርስ ልክ ከቤት እንደወጣ ጩኸት ሰምቶ ሲመለስ ልጁ ወደ አኺራ ሄዳለች። ሰላም የነበረች ልጅ ነች። ምንም ህመም የሚባል ያልነበረባት እህት ነች። አላህ ይዘንላቸው። ሐቢቢ ወንድሜ እህቴ ከነዚህ ምን ትማራላችሁ? አንተ ዛሬ የለበስከው ልብስ ማን እንደሚያወልቀው አታውቅም። እኔ ይሄ ልብስ መልበሴ ነው እንጂ ማን እንደሚያወልቅልኝ ማቀው ነገር የለም። ዛሬ ሰላም መሆንህን ነው እንጂ ከሳት ምን ሊፈጠርብህ እንደሚችል ከደቂቃዎች በኋላ አንተ ላይ ምን ሊፈጠር እንደሚችል አታውቅም። ታዲያ ሞትን እንዴት ነው እየጠበቅህ ያለ? እንዴት ነው እየጠበቅሽው ያለሽው? እንደዚሁ ተዘናግተን የሰዎችን ሐቅ በልተን ሰዎችን አስቀይመን የአላህን ሐቅ አጓለን ትእዛዛቶችን ጥሰን ነው ከሆነ ወንድሜ ያ ላንተ የወጣችው ፀሐይ ሳትጠልቅ ተውበት አድርግ፣ ወደ አላህ ተመለስ። ቪዲዮ እንዴት አያችሁ? ሐሳባችሁ ኮሜንት ሴክሽን ላይ አስቀምጡልኝ። ሰላም አለይኩም ወራህመቱላሂ ወበረካቱ። እኛ ብዙ ነገር እናስባለን እንመኛለን። ነገር ግን ብዙ የምናውቃቸው ሰዎች እየተለዩ ነው። ህይወታቸው እየተቀጨ ነው፣ እየሞቱ ነው የሚገኙት። ሱብሃንአላህ ድንገተኛ ሞት በጣም በዝቷል። የሞቱትን አላህ ይርሐማቸው፣ አላህ ጀነተል ፊርደውስ ያድርጋቸው፣ ለቤተሰቦቹ አላህ ሶብርን ይስጣቸው ለማለት ወዳለሁ። እኛ ላለን ደግሞ እንግዲህ ለቀጣይ ቀጠሯችን ወይም ደግሞ ስንቃችን ለምንሄደው ለአኪራ ቤታችን ሁላችንም ስንቅ ልንይዝ ይገባል። ለናቅም መልካም ነገር ላይ ብንሳተፍ የሚል መልእክትም ጭምር ነው ወንድሜ ያስተላለፈው ኢንሻአላህ ማለት ነው። ከዚህ ቪዲዮ ብዙዎቻችን እንደተማር ተስፋ አድርጋለሁ። ወደ ሌላኛው ቪዲዮ አልፍኩ። ሁርሙዝ ተዘጋ። የስ እንደገና ደግሞ ተዘጋ ሁርሙዝ። የተኩስ አቁም ስምምነቱን ተከትሎ እንግዲህ ዛሬ ሁርሙዝ ተከፍቶ ነበረ። ከስምምነቱ አንዱ እንግዲህ ኢራን ሁርሙዝን ትከፍታለች የሚል ነበረ። ይህንን ተከትሎ እንግዲህ ኢራን ሁርሙዝን ከፍታ የተወሰኑ መርከቦች ማለፍ መጀመራቸውን እንቅስቃሴ መጀመራቸው ተነግሮ ነበረ። ነገር ግን ከሲስፋየሩ ዲል ኦር ከሲስፋየሩ ነጥቦች መካከል አንደኛው እንግዲህ ይህ ሲስፋየር ሊባኖስ ውስጥም የሚካሄደውን ጥቃት ያስቆማል የሚል ስምምነት ነበረ። ነገር ግን እስራኤል ይህንን ስምምነት በመጣስ እንግዲህ ሊባኖስ ውስጥ በ10 ደቂቃ ውስጥ ብቻ 100 የአየር ጥቃቶችን በማድረግ ከባድ ጉዳት ማድረሷን ተከትሎ እንግዲህ ኢራን ሁርሙዝ ሰርጥን ደግማ ዘግተዋለች። እንዲሁም ደግሞ ለአደራዳሪዋ ለፓኪስታን ለአደራዳሪዋ የኢራኑ ፎረን ሚኒስቴር አባስ በስልክ እንደተናገሩት እንግዲህ ይህ ዲል የእናንተ ያስማማቸውን ዲል እየተጠበቀ አይደለም። ይህ በዚህ የሚቀጥል ከሆነ ደግሞ ከሲስፋየሩ ዊዝድሮ አድርገን ጦርነቱን እንቀጥላለን ብለው ዝተዋል አባስ ናው። ይህንን ተከትሎ እንግዲህ በዚህ የሚቀጥል ከሆነ መልሶ እንግዲህ ነገራቶች ወደ ጦርነት እንትሊሉና እንደ አዲስ ሊያገረሽ ይችላል። በአሜሪካ በኩል እስካሁን ድረስ የተባለ ነገር የለም። ነገር ግን ኢራን አሁን ሁርሙዝ ሰርጥን መልሳ ዘግተዋለች። የኛ መርከቦች ይውጡ አይውጡ የታወቀ ነገር የለም። እንደምታውቁት እዛ ስታክ አድርገዋል የተባሉ 3 መርከቦች ነበሩ። የት እንዳሉ እንግዲህ እስካሁን ድረስ አሮን ነው። አላህ ሀገራችንን ሰላም ያድርገው። እንግዲህ በየቀኑ ብዙ ነገር ነው እየተመለከተን ያለ ነው ማለት ነው። በተለይ እንግዲህ ሁላችንም የሚያስደስተው ነገር ነበረ። ነገር ግን ደስታችን ሳናጣጥም ሁላችንም እንግዲህ
ይህ ነገር ተፈጥሯል። ስምምነቱ እንደፈረሰ እንዲሁም ደግሞ ጦርነት እንደተጀመረ የሚያሳይ መልእክት ነው እየወጣ የሚገኘው ማለት ነው። ኢንሻአላህ አሁንም ድርድር ለማድረግ እንግዲህ እየተዘጋጁ ይገኛሉ ተብሏል። ሆርሙዝ እንግዲህ ተከፍቶ ነበረ፣ ነገር ግን አሁን ላይ እንደተዘጋ ነው እየተነገረ ያለው። ምክንያቱም ሰላሙ ደፍርሷል። ያንን ነገር አፍርሰውታል፣ የገቡትን እንግዲህ ውል ማለት ነው። እጅግ በጣም የሚያሳዝን ነገር ነው። በእነሱ ጦርነት ምክንያት ዓለም እየታመሰች ነው፣ እንዲሁም ደግሞ ሀገራችንም ጭምር ማለት ነው። በነዳጅ ምክንያት ብዙ ነገር ነው እየተሰቃየን የሚገኘው እኛው እራሳችን ማለት ነው። ትናንትና እንደነገርኳችሁ ከዚህ ደሴ 400 ብር ነበረ፣ ነገር ግን 1000 ብር ገብቷል። በዚች 15 ቀን ውስጥ ይህ ሁሉ ጫና እያመጣብን ስለሆነ ሁሉ ነገር እንቅስቃሴ እየቆመ ያለበት ሁኔታ ነው። ሀገራችን ወደ ችግር ውስጥ እየገባች ነው። አላህ ከችግር ሁላችንም ያውጣል ለማለት እወዳለሁ። ሁላችንም ለሀገራችን ዱአ አድርጉ። ዓለም ላይ ብዙ ነገር ነው እየተመለከትን ያለ ነው። ኢንሻአላህ ወደ ሌላኛው ቪዲዮ አልፍኩላችሁ። ቻው ቻው ዱባይ እየተባለ እንግዲህ ሰይድ ወረባቦ ወደ ሀገሩ ገብቷል። አቡፋኑ የሚባለው ታውቁታላችሁ ማለት ነው። ዛሬ ትኬት ቆርጠው ሸኝተውታል። እንግዲህ ከሰሞኑ በተፈጠረው ነገር ነው ይሄ ሁሉ ነገር የተፈጠረው። ሁላችሁም ታውቁታላችሁ ብዬ አምናለሁ ኬዙ ማለት ነው። በተለይ እንግዲህ ወገናችን ሀና ጋር ተያይዞ